አብራችሁን ቆዩ ተመልካቾች። የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት ጨዋታዎች ትላንት መካሄድ ሲጀምሩ ፋሲል ከነማ፣ ኢትዮጵያ ቡናና ድሬዳዋ ከተማ ተጋጣሚዎቻቸውን አሸንፈዋል። ፋሲል ከነማ ከወልዋላ ዲግራት ዩኒቨርሲቲ ጋር የተገናኘበትን ጨዋታ 2-0 በማሸነፍ የመጀመሪያ 3 ነጥቡን አሳክቷል። ከረፍት መልስ የተገኙትን ግቦች በረከት ግዛውና አቤነዘር ዮሐንስ ከመረብ አሳርፈዋል። በዮሐንስ ሳህሌ የሚመራው ፋሲል ከነማ የመጀመሪያ ጨዋታውን ነጥብ ከተጋራ በኋላ ትላንት ድል ያሳካበት ሆኗል። በሌላኛው የሐዋሳ ዩኒቨርሲቲ ስታዲየም ጨዋታም ድሬዳዋ ከተማ ወላይታ ዲቻን 1-0 አሸንፏል። አቤል ነጋሽ ደግሞ 74ኛው ደቂቃ ላይ የማሸነፊያዋን ግብ ያስገኘ ተጫዋች ነው። አዲስ አበባ ስታዲየም ላይ ኢትዮጵያ ቡና ከነገሌ ኤፍሲ ጋር ተጫውቶ አሸንፏል። ቡናማዎቹ 2-1 ሲያሸንፉ ናይጄሪያዊ ተጫዋች አቡበከር አዳሙ ቀዳሚ አድርጓቸዋል። ገብረ መስቀል ዱባለ አዲስ አዳጊውን ነገሌ አርሲን ከረፍት መልሳች አድርጎ ነበር። ጨዋታው ከረፍት በተመለሰ በጥቂት ደቂቃዎች ልዩነት በፈቃዱ አለማየሁ ያስቆጠራት ግብ ኢትዮጵያ ቡናን አሸናፊ አድርጋለች። በሌላኛው ጨዋታ አዳማ ከተማ ከሸገር ከተማ ያለ ግብ የተጠናቀቀ መርሃ ግብር ነው። ዛሬ የሁለተኛ ሳምንት የሊጉ ጨዋታዎች መካሄዳቸውን ሲቀጥሉ አዲስ አበባ ስታዲየም ላይ ባህር ዳር ከነማ ከአርባ ምንጭ ከተማ ጋር ይገናኛሉ። ባህር ዳር ከነማ የመጀመሪያ ጨዋታውን በማሸነፍ ሲጀምር፣ አርባ ምንጭ ደግሞ ነጥብ መጋራቱ ይታወሳል። ከደቂቃዎች በኋላ 7 ሰዓት ሲል በሚጀምረው ጨዋታ በባህር ዳር በኩል ክንዱ ባየለይ በጉዳት ምክንያት ለጨዋታው እንደማይደርስ ተረጋግጧል። በሌሎች የዛሬ ጨዋታዎች ሀዲያ ሆሳዕና ከኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ ከሽሬ ምድረገነት እንዲሁም መቀሌ ሰባ እንደርታ ከመቻል የሲቢኢ የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት የዛሬ መርሃ ግብሮች ናቸው። የጎሉ ባለቤት ገብረ መስቀል ዱባለ ነው። ተመልከት ምን አይነት ነጻነት። የኢትዮጵያ ከፍተኛ ሊግ ነገ ይጀምራል። ከዚህ ጋር የተያያዙ መረጃዎችን ወደ እናንተ እናደርሳለን። ደሴ ከተማ በኢትዮጵያ ከፍተኛ ሊግ ውጤታማ ሆኖ ወደ ፕሪሚየር ሊጉ ለማሳደግ አስቀድሞ ዝግጅት መጀመሩን የክለቡ ቴክኒክ ዳይሬክተር አቶ አብርሃም ተስፋ ተናግሯል። ክለቡ በውድድር ዓመቱ ያሰበውን እንዲያሳካም ደጋፊዎች ከጎኑ እንዲቆሙ ጠይቋል። ኪዳነ ማርያም ብርሃኔ ከቴክኒክ ዳይሬክተሩ ጋር የስልክ ቆይታ አድርጓል። ደሴ ከተማ ባሳለፍነው ዓመት ምንም እንኳን ወደ ፕሪሚየር ሊጉ የማደግ እቅዱ ባይሳካም በከፍተኛ ሊጉ ምድብ 2 ላይ ግን ጠንካራ ፉክክር አድርጎ ዓመቱን ሁለተኛ ሆኖ ማጠናቀቁ ይታወሳል። ደሴ ከተማ ዘንድሮ የተሻለ ስኬትን አልሟል። አምና ያጣውን ፕሪሚየር ሊጉን የመቀላቀል ውጥኑንም በውድድር ዓመቱ ለማሳካትም አቅዷል። ለዚህም የግምገማ ስራዎችን በማከናወን ክለቡ ወደ ዝግጅት ገብቷል። ይህንንም የክለቡ ቴክኒካል ዳይሬክተር አቶ አብርሃም ተስፋ ለዝግጅት ክፍላችን ገልጸዋል። ለ2018 የተሻለ ቡድን ለመገንባት ዝግጅቱን ቀደም ብሎ ነው የጀመረው። የዝውውር ጊዜ ከመከፈቱ በፊት ከቦርድ ጋር የ2017 ሪፖርት በማቅረብ በመወያየት በጉድለቶቻችን ላይ በማስተካከል የተሻለ በያዝናቸው ነጥቦች ላይ ደግሞ እነሱን በደንብ አጎልብቶ ብሄር ላይ ከቦርድ ጋር ተወያይተን ነው ወደ ስራ የገባ ነው። ካለፈው ዓመት በመነሳትም በውድድር ዓመቱ ደሴ ከተማ ከፍተኛ ሊጉ ሊጠይቅ የሚችለውን የአጨዋወት መንገድ እንደ ክለብ እንዲያሟላም ጥረት እየተደረገ ነው ያሉት አቶ አብርሃም የከፍተኛ ሊግ ስኬት ነው ብለን የምታስቀምጠው ፕሪሚየር ሊግ ውስጥ ታሳካ ብቻ ነው። ስለዚህ ከዛን የተማርነው ነገር አለ። እንደምታውቀው የደሴ ከተማ እግር ኳስ በደንብ ከኳስ ጋር በደንብ የተዋሃደ ቡድን ነው ፕሮሰስ የሚያደርግ በደንብ የሚጫወት ቡድን። ነገር ግን አሁን ከዛ ደግሞ በመነሳት ትንሽ ሊጉ የሚፈልገውን ከጉልበት ጋር ከፍጥነት ጋር የተቀላቀለው ነገሮችንም ለመያዝ አሁን እየሰራን ያለን። ለዚህም ከ12 ያላነሱ አዳዲስ ተጫዋቾች ቡድኑን እንደተቀላቀሉ ነው ቴክኒካል ዳይሬክተሩ የነገሩን። ከተጫዋች ሴሌክሽን ጀምሮ የተሻለ ቡድን እንገነባለን ብለን እናስባለን። ካሁን ድረስ ወደ 12 አዳዲስ ተጫዋቾችን አስፈርመናል። ነባሮቹም በእኛ በምንፈልገው ልክ የነበሩት ልጆች ጋር እነሱም ጋር ለመቀጠል ዝግጅታችንን ጨርሰናል። ክለቡ በያዝነው የውድድር ዓመት ወደ ፕሪሚየር ሊጉ የማደግ እቅዱ እንዲሳካ ግን የክለቡ ደጋፊዎችና አጠቃላይ የደሴ ማህበረሰብ እገዛ መኖር እንዳለበት ነው አቶ አብርሃም ጥሪ ያቀረቡት። የ2018 ዓመተ ምህረት የደሴን የደጋፊውንም የህዝቡንም የአመራሩን የልብ ትርታ የምንመልስበት ዓመት ይሆናል ብዬ ነው የማስበው። በዚህ ረገድ ሁሉም ማህበረሰብ የ2018 ዓመተ ምህረት የክልሉ 3ኛ ተወካይ ክለብ ደሴ ከነማ እንዲሆን ሁሉም ሰው መስራት አለበት ብዬ አስባለሁ። ደጋፊዎቻችንም በዛ ልክ ከልብ የእውነተኛ የሆነ ድጋፋቸውን በማሳየት ቲሙ ወደ ላይ ከፍ እንዲል ሁሉም ሰው አስተዋጽኦ ያስፈልጋል። ደሴ ከተማ የቅድመ ውድድር ዝግጅቱን በደብረ ዘይት እያከናወነ ነው። የደብረ ብርሃን ከተማ እግር ኳስ ክለብ በዘንድሮ የውድድር ዓመት የተሻሉ ተጫዋቾችን ወደ ስብስቡ በማምጣቱ የተሻለ ተፎካካሪ እንደሚሆን አሰልጣኙ ተናግሯል። የዝግጅት ጊዜያቸው አጭር ቢሆንም ውጤታማ ዓመት ለማሳለፍ ከተጫዋቾቹ ጋር እየሰሩ መሆኑን አሰልጣኝ ኃይለ ኢየሱስ ጋሻው ለባልደረባችን ዳናይት ሲሳይ ነግረዋታል። ቀጥሎ ይቀርባል።
በኢትዮጵያ ከፍተኛ ሊግ ከሚሳተፉት የአማራ ክልል ክለቦች መካከል አንዱ የሆነው የደብረ ብርሃን ከተማ እግር ኳስ ክለብ በዘንድሮ የውድድር ዓመት ካለፈው ዓመት በተሻለ የተጫዋቾች ስብስብ ይዞ ዝግጅቱን አጠናክሮ መቀጠሉን የክለቡ አሰልጣኝ ኃይለ ኢየሱስ ጋሻው ገልጸዋል። ደብረ ብርሃን ከተማ እግር ኳስ ክለብ ካለፈው ዓመት የተሻለ አቅም ይዞ በዘንድሮ ዓመት የተሻለ አቅምና ውጤት ይዞ ለመውጣት ያስችለው ዘንድ የተሻሉ ልጆች በከተማም ከውጭም ሊያጠናክሩ የሚችሉ ልጆችን አሰባስበን የተሻለ ውጤት ለማምጣት እንግዲህ በዘንድሮ ዓመት የዝግጅት ጊዜያችን አጭር ቢሆንም በተቻለን አቅም ግን ስራውን አጣጥመን ውጤት ለማምጣት ስራ እየሰራን እንገኛለን። በከፍተኛ ሊጉ ባለፈው የውድድር ዓመት ጠንካራ ተፎካካሪ ሆኖ ወደ ፕሪሚየር ሊግ መግባት ባይችልም ሶስተኛ ሆኖ ማጠናቀቁ ይታወሳል። በበጀት ችግር ምክንያት የዝግጅት ጊዜያቸው አጭር መሆኑንም አሰልጣኙ ገልጸዋል። ዘንድሮም የአመራሮቹ ባለ የአሰራር ሂደት ባለመገኘታቸው በአካባቢው ላይ የተወሰነ የበጀት ሌሎች አንዳንድ ጉዳዮችን ለማስፈጸም ይቻል ዘንድ ሌላም የቅጥርም ሁኔታም ለመቅጠር ትንሽ ወደኋላ ያጓተተበት ሁኔታ ስላለ ትንሽ ያለውን የዝግጅት ጊዜ እንዲያጥር አድርጎታል። የአማራ ክልል በፕሪሚየር ሊግ ተሳታፊ ቁጥር ለማሳደግ ኃላፊነት ያለበት ደብረ ብርሃን ከተማ እግር ኳስ ክለብ ዘንድሮ ከእነርሱ ምድብ የሚገኙት ክለቦች ሁሉ ጠንካራ ቢሆኑም በእነርሱ ልክ ተመጣጣኝ የጨዋታ አቀራረብ እንደሚኖራቸው ነው አሰልጣኙ የገለጹት። ባለፈው የነበረው የኳስ ሂደት ያመጣውን ውጤት አይተናል። በዘንድሮም ደግሞ ከዛ በተሻለ ውጤት ለማምጣት ሰንቀን የተሻለ ስራ ሰርተን በተቻለን አቅም ውጤቱን በበለጠ ተፎካካሪ የሆኑ ቡድኖች ናቸው በእኛ ምድብ ያሉት። ደስ የሚል ምድብ ነው ያለው። ያን ምድብ ደግሞ በተሻለ ጥሩ ተፎካካሪ ሆኖ በውጤት የተሻለ ደረጃ ደርሰን እንግዲህ በደረጃ የተሻለ ሆነን ምናልባት ደረጃውን አንጠልጥለን እንመጣለን የሚል ነገር አለኝ። ሁሌም ከዓመት ዓመት በከፍተኛ ሊጉ የተሻለ ቢሆንም አጨራረሱን አሳምሮ ግን ፕሪሚየር ሊግ መግባት ያልቻለው ደብረ ብርሃን ከተማ በዘንድሮ የውድድር ዓመት ላይ ወደ ፕሪሚየር ሊግ ለመግባት እቅዳቸው መሆኑንም አሰልጣኙ ገልጸዋል። ስታቅጭ ፕሪሚየር ሊግ ነው የምታቅጀው። ስብስባችንም በዛ ልክ ነው። ስለዚህ እንገባለን የሚል ነገር አቀደናል። ደግሞ የሚያስፈጽመው ማምላክ ስለሆነ በተቻለን አቅም የተሻለን ነገር ሰርተን እኛም በተፈለገው ልክ ውጤት ለማምጣት ራሳችንን ዝግጁ አድርገናል። ልጆቻችንም ዝግጁ ናቸው። በዚህ ደብረ ብርሃን ከተማ በከፍተኛ ሊጉ በዘንድሮ የውድድር ዓመት ምድብ ላይ ነው የሚገኘው። ይህ ውድድርም ጅማ ከተማ ላይ ሲከወን የመጀመሪያ ሳምንት ጨዋታቸውንም ከደሴ ከተማ ጋር የሚያደርጉ ይሆናል።